በመጀመሪያው ዙር እጨርሰዋለሁ ያለው ሴዶ ነገሮች ተበላሹበት። ምን ካንድ ዙር በላይ ግን እኔ ህዝቡ ነው ያለው ማለት እዚህ ጋር በላው ሲል ቀጥቅጠው ጠብጥበው ካሉኝ ህዝቡን ያያየው ማለት ጨርሰው ካሉኝ ቶሎ በመጀመሪያው ዙር ፍልሚያውን እጨርሳለሁ ያለው ሴዶ በመጀመሪያው ዙር በደቂቃዎች ውስጥ መሸነፉ በርካቶችን አስገርሟል። አልቋል። በመጀመሪያው ዙር አልቋል። የብዙዎችን ትኩረት የሳበው ስፖርታዊ ውድድር ተካሂዷል። ተሸነፈ የተባለው ሴዶ ቢሸነፍም እሱ ግን ህይወቱን ሊለውጥ የሚችል ከስፖርቱ ባሻገር የሆነን ጨዋታ ተጫውቷል። በርካቶች ከፊት ለፊት የሴዶን መድረክ ላይ መደብደብ ተመልክቷል። ነገሩን በደንብ ያዩት ሰዎች ግን ሴዶ ቢሸነፍም ነገሩ ወዲህ ነው እያሉ ናቸው። ቼኳ ሴዶ ኪስ ገብታለች። ጨዋታው ያለው እዚህ ጋር ነው። በዚህ ጉዳይ ያለውን እውነታ ዘርዘር አድርገን ከመመልከታችን በፊት በቅድሚያ ሰሞኑን በተለይም ሌሊቱን የብዙዎችን ስሜት ወጥሮ ይዞ ስለነበረው ስለዚህ ውድድርና የስፖርቱ አይነት ጥቂትን በላችሁ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ድብልቅ ማርሻል አርት ሚክስድ ማርሻል አርት ይባላል። በኢትዮጵያ ውስጥ ረዘም ያለ ጊዜን ያስቆጠረ የስፖርት አይነት ቢሆንም የብዙዎችን ትኩረት የሳበ ግን አልነበረም። ሆኖም የሴዶና ጆኒ ሌሊቱን ያደረጉት ፍልሚያ እንዲሁም ቅድመ ውድድር ላይ የነበረው የቃላት ጦርነት ከማህበራዊ ሚዲያው መጋጋል ጋር ተዳምሮ የብዙዎችን ትኩረት የሳበ ውድድር ሆኖ ተገኝቷል። ድብልቅ ማርሻል አርት አሊያም ፈረንጆቹ እንደሚሉት ሚክስድ ማርሻል አርት አንድ አይነት የፍልሚያ ስፖርት ሳይሆን የተለያዩ የፍልሚያ ስፖርቶችንና የፍልሚያ ቴክኒኮችን በውስጡ አጣምሮ ያዘ ነው። ስፖርቱ በግጥሚያ ወቅት በተፋላሚ ላይ የበላይነትን ለመውሰድ ብልጠትን፣ ቴክኒክና ጉልበትን መጠቀምን ጭምር አጣምሮ ያዘም ነው። ኪክ ቦክሲንግ ቡጢና የእግር ምትን የሚጠቀሙ የፍልሚያ አይነት መሆኑም ኪክቦክሲንግ ቡጢና የእግር ምትን የሚጠቀም የፍልሚያ አይነት መሆኑም ለተፋላሚዎች ፈታኝ የውድድር አይነት ያደርጓል። ተፋላሚውን ሰው ለማጥቃት ክርንንና ጉልበትንም ጭምር ይጠቀማል። መሬት ላይ በመጣልና በመሬት ላይ ተጭኖ በመቆጣጠር ከተቻለ ተፋላሚን አፍኖና መንቀሳቀሻን በማሳጣት ቆልፎ መያዝን ጭምር የሚያካትት የውድድር አይነት ነው። በአጭር ጊዜ ውስጥ ከፍተኛ ጉልበትን ማውጣትንም ይጠይቃል። ውድድሩ በተመጣጣኝ ተወዳዳሪዎች መካከል የሚካሄድ ሲሆን ልክ እንደ ቡጢ ወይንም ቦክስ በዙሮች የሚካሄድ ነው። አሸናፊውን ለመለየት በሚካሄደው ፍልሚያ አንዳንድ ጊዜ ብዙ ዙሮች ሊካሄዱ ይችላሉ። አንዳንድ ጊዜ ደግሞ እንደ ጆኒና ሴዶ በአንድ ዙር ሊያከትም ይችላል። ቦክስና ሚክስድ ማርሻል አርት አይነት ውድድሮች በሌሎች ሀገራት የተመልካቾችን ትኩረት የሚስቡ በመሆናቸው በቀጥታ ውድድሩን ተገኝተው ለመታደም የሚፈልጉ ታዳሚዎች የሚከፍሉት የመግቢያ ገንዘብ እጅግ ከፍተኛ ነው። ያም ሆኖ የገንዘብ መጠኑ ከፍ ማለቱ እንደተጠበቀ ሆኖ ውድድሩ እንደተጀመረ የሚያልቅባቸው አናዳጅ ሁኔታዎችም አሉ። በእንደዚህ አይነት ውድድሮች ውስጥ አንደኛውን ወገን ደግፎ ያሸንፋል የለም አሸንፈን በማለት የሚካሄዱ ውድድሮችም ጭምራሉ። ይህ ስፖርት በኢትዮጵያ በብዙ መልኩ የቆየ መሆኑ ቢነገርም በውድድር መልኩ ሳቢ ሆኖ የብዙዎችን ትኩረት በመሳቡ ረገድ ግን ብዙም አልነበረም። የውድድሩ አዘጋጆች ኢትዮጵያን ፋይት ሻምፒዮንሺፕና ኢትዮጵያን ፋይት ናይት ስፖርቱ በስፋት እንዲታወቅና ትኩረት እንዲያገኝ ማህበራዊ ሚዲያ ትልቅ መነቃቃትን እየፈጠረ እንደሚገኝ የገለጹ መሆኑን የቢቢሲ ዘገባ ያመለክታል።
ውድድሩ በስፋት እንዲታወቅ ካደረጉት መካከልም በትላንትናው ዕለት ለሁለተኛ ጊዜ ሻምፒዮን የሆነው ጆኒ ወይንም ዮሐንስ ስለሺ መሆኑን ዘገባው ያመለክታል። ጆኒ ወይንም ዮሐንስ ከ3 ዓመት በፊት ብራዚሊያን ጂጂትሱን መሰልጠን የጀመረ መሆኑን መረጃዎች ያሳያሉ። ፍልሚያውን ሁሉም ሰው ይወደዋል። በተደራጀና ደረጃውን በጠበቀ መልኩ ማሳየት አለብን ሲል ውድድሩ ቢዘጋጅ ተቀባይነት እንደሚያገኝ ተስፋ ማድረጉን የተናገረበት ሁኔታም ነበር። ጆኒ ጊዜ ሰጥቶ በስፖርቱ ላይ ኢንቨስት ያደረገ መሆኑን ያሉት ሁኔታዎች ያሳያሉ። ጆኒ ወይንም ዮሐንስ ስፖርቱን ከመጀመሩ በፊት እርሱ 100 ኪሎ በሚመዝንበት ወቅት 250 ኪሎ የሚመዝኑ በጂጂትሱ የሰለጠኑ እህትማማቾችን ገጥሞ እንደረታ ያስታውሳል። የመረጃው ምንጭ ቢቢሲ ነው። በዚህ ምክንያት ስፖርቱ ውጤታማ እንደሆነ ወዲያውኑ በመረዳቱ ለ3 ዓመታት ያክል በቀን ለ8 ሰዓታት ያክል ያለማቋረጥ መሰልጠን እንደጀመረም ለቢቢሲ ተናግሯል። ስፖርቱ በአጭር ጊዜ እንዲተዋወቅና ተቀባይነት እንዲያገኝም በማሰብ በማስታወቂያና የማርኬቲንግ ሥራ ከሚያውቃቸው ሰዎች ጋር በመሆን አቅዶ መስራት ጀመረ። ቀጥሎም በቲክቶክ ላይ እሱን ገጥመው ማሸነፍ ለሚችሉ በተለያየ የማርሻል አርት ልምድ ላላቸው ሰዎች 10,000 ብር እሰጣለሁ በማለት ቻሌንጅ ጀመረ። 10,000 ብር በማስያዝ ወደ 4 ጊዜ ተጋጥሞ ካሸነፈ በኋላም ሽልማቱን ወደ 50,000 ብር ከፍ አደረገው። በመቀጠልም ወደ 100,000 ብር ከፍ አድርጎታል። ነገር ግን የሚገጥሙት ሰዎች እሱን ቢያሸንፉት ምንም ገንዘብ መስጠት አይጠበቅባቸውም። አንዳንድ ጊዜም ክብደት የሚያነሱ ስፖርተኞች ወደሚገኙበት አውደሬዎች በመሄድ ከበርካታ ሰዎች ጋር በአንድ ቀን በየተራ በመግጠም ይወዳደር እንደነበር ዮሐንስ ያስረዳል። ከዛ በኋላም ግጥሚያዎቹ ተቀርጸውና ተስተካክለው በማህበራዊ ሚዲያ ይለቀቃሉ። ጆኒ ስፖርቱንና ውድድሩን በማስተዋወቁ በኩል የዘለቀው በዚህ መልኩ ነበር። በዚህ መሃል ሴዶ ብቅ አለ። ሴዶ በዚህ ስፖርትና ውድድር ላይ ብዙ ኢንቨስት እንዳደረገ ይነገራል። ከተወሰኑ ጊዜያት በኋላ በድርጊቶቹ ሁሉ የብዙዎችን ትኩረት መሳብ የቻለም ስፖርተኛ ነው። በአመጋገቡ፣ ባነጋገሩና በአጠቃላይ በአኳኋኖቹ ሴዶ የበርካቶችን ትኩረት በመሳብ ይህ የውድድር አይነት የበርካቶችን ትኩረት እንዲስብ በማድረጉ ረገድ ከፍተኛ ሚና ተጫውቷል ማለት ይቻላል። ሴዶ አንድ ጊዜ ከውድድሩ ወጣለው፣ ሌላ ጊዜ ደግሞ ተመልሼ እመጣለው በማለት ቅድመ ውድድር ሲያደርጋቸው የነበሩ ንግግሮቹም እንዲሁ ትኩረትን ሳቢ እንዲሆን አድርጓል። እነዚሁ በጆኒና በሴዶ መካከል የነበሩት ቅድመ ውድድር የቃላት ጦርነቶችም ውድድሩ ከምኔው በደረሰም በሚል የብዙዎችን ትኩረት እንዲስብም ያደረገው ሆኖ ታይቷል። ይሄው የድብልቅ ማርሻል አርት አሊያም ኤምኤምኤ በጉጉት ቢጠበቅም በመጨረሻም ሴዶ ፍጹም ከጠበቀው በታች ሆኖ መገኘቱ ብዙ ተጠብቆ በአጭር የተቋጨ ውድድር እንዲሆን አድርጎታል። ቅድመ ውድድር በነበረው የቃላት ጦርነት ጋር በተያያዘም ለቀናት የውድድሩ ቀን ደርሶ ባየን ሲያስብል የከረመው በጆኒና ሴዶ መካከል የተካሄደው የድብልቅ ማርሻል አርት ወይንም ኤምኤምኤ በጆኒ አሸናፊነት ተጠናቀቀ። ሴዶ እጁን ከመሰበር ለጥቂት ተርፏል። በውድድሩ ሂደት ምንም አይነት የመቋቋም አቅም አንሶት የታየው ሴዶ በአመጋገቡ የተለያዩ ለየት ያሉ አካላዊ እንቅስቃሴዎችን ሲያደርግ በሚያሳያቸው የማህበራዊ ሚዲያ እንቅስቃሴዎቹ የብዙዎችን ትኩረት መሳብ የቻለ ስፖርተኛ ነው። ውድድሩ ሁለተኛው የኢትዮጵያ ታዋቂ ፋይቲንግ ሻምፒዮንሺፕ ወይም አድዋ ፋይት ናይት ነው። ሐሙስ ለአርብ እኩለ ሌሊት ካለፈ በኋላም በኢትዮጵያ አቆጣጠር 9 ሰዓት ላይ በአድዋ 00 የተካሄደው ይህ ውድድር ቀደም ብሎ በሌሎችም ተመሳሳይ ውድድሮች ጭምር የታጀበ ሲሆን በቅድመ ውድድር የሚዲያ ፍልሚያ ብዙ ሲባልለት የቆየው የጆኒና የሴዶ ፍልሚያ መዘግየቱ በርካቶችን የበለጠ በጉጉት እንዲጠብቁት አድርጓቸውም ታይቷል። አንዱ ሌላውን በመደገፍ ከገንዘብ ውርርዶች ጀምሮ በርካታ የተመልካችም መበሻሸቆች ጭምር የታየበት ይህ የጆኒና ሴዶ የድብልቅ ማርሻል አርት ወይንም ኤምኤምኤ ውድድር ፍጹም ማንም ባልጠበቀው መልኩ በደቂቆች ውስጥ በአንደኛው ዙር የተጠናቀቀ ውድድር ሆኖ ታይቷል። ውድድሩ ሁለተኛው የኢትዮጵያ ታዋቂ ፋይቲንግ ሻምፒዮንሺፕ ወይንም አድዋ ፋይት ናይት ሲሆን ከዚህ ቀደም በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደው ውድድር አሸናፊ የነበረው ጆኒ ነው። የመጀመሪያው ፋይቲንግ ሻምፒዮንሺፕ አሸናፊ የነበረው ጆኒ ሴዶን በቀላሉና አሳማኝ በሆነ ሁኔታ በማሸነፍ
የሻምፒዮንነት ክብሩን አስጠብቆ ወጥቷል። ገና ውድድሩ በተጀመረ በሰከንዶች ውስጥ ጆኒ የሴዶን እግር በመያዝ መድረኩ ላይ ዘርሮ የበላይነትን ወስዶበታል። ሴዶ ጆኒን ገልብጦ ለመቆጣጠር ብዙ ለፍቷል። የቻለውን ያክል ጉልበትም ተጠቅሟል። ግን ደግሞ አልሆነም። ጆኒ እድል ሊሰጠው አልቻለም። ሴዶን መድረኩ ላይ አፍኖ በመያዝ በቡጥ አጣደፈው። ሴዶ ከስር ሆኖ ለመገልበጥ የሚያደርገውን ጥረት ከመቀጠል ይልቅ እዚያው መሬት ላይ እንደተዘረረ ራሱን ከቡጢው ናዳ ለመከላከል ብርቱ ሙከራዎችን ያደርግም ነበር። ጆኒ ፋታ ሊሰጠው አልቻለም። በዚህ መሃል የሴዶ እጅ ጆኒ እጅ ውስጥ ገባ። ይህ እጅግ ከባዱ የፍልሚያው ጫፍ ነበር። በርካቶችም የሴዶ እጅ ሊሰበር ይችላል በሚል ስጋት ውስጥ ነበሩ። በዚህ መልኩ ሴዶ ተጋጣሚውን ጥቂትም እንኳን ተቋቁሞ መፋለም ሳይችል በብዙ ሲጠበቅ የነበረው ውድድር በጥቂት ደቂቃዎች ውስጥ በመጀመሪያው ዙር ተጠናቀቀ። በቀሉ መጣውልሽ በሚለው ለውድድሩ ሲጠቀምበት በነበረው ዘፈኑ የብዙዎችን ትኩረት ስቦ የነበረው ሴዶ የውድድሩ ድምቀት ቢሆንም ቢያንስ የጥሩ ተወዳዳሪ ተሸናፊ መሆን እንኳን ሳይችል ቀርቷል። ደጋፊዎቹም አይሴዶ በማለት አንገታቸውን ደፍቷል። አንዳንዶች ደግሞ ሴዶ ተሸነፈ አትበሉ፣ ሴዶ በውድድሩ ቢሸነፍም በስፖንሰሮችና በማስታወቂያ አስነጋሪዎች ገንዘብ የተንበሸበሸበት የማይገኝ አጋጣሚን አግኝቷል እያሉም ይገኛሉ። በእርግጥ በዚህ ውድድር ስፖንሰሮች ሴዶ እንዲሁም በዋነኝነት ጆኒ ጠቀም ያለ ገንዘብን የሚያገኙ መሆኑ ጥርጥር የለውም። ሴዶ ቅድመ ውድድርም ቢሆን ውድድሩን በማስታከክ የበርካታ ድርጅቶችን ማስታወቂያዎችን ሲሰራም ቆይቷል። ከዚህም በተጨማሪ ሴዶ ተጓዳኝ ውድድሮች እየተካሄዱ በነበረበት ወቅት እሱ በቀጥታ እዛው ቦታ ላይ ሆኖ በቲክቶክ ላይቭ በመግባትም ከፍተኛ የጊፍት ወይንም የስጦታ ገንዘብንም እንደሰበሰበ የሚያመላክቱ መረጃዎች ሲወጡም ነበር። ከዚያ በኋላም ከሽንፈቱ በኋላም በማስታወቂያ ስለሚያገኘው ገንዘብም ሲናገር ተደምጧል። ከዚህ አንጻር ነገሩን የተመለከቱ ሰዎች ሴዶ በውድድሩ ቢሸነፍም መቼም ቢሆን ሊሰራው የማይችለውን ገንዘብ በሚገባ የሚሰበስብበትን እድል ፈጥሯል በሚልም አንዳንዶች ሲሞግቱም ታይቷል። እሱም በቃ ወደ ማስታወቂያው ብሎ ሩጫውን ቀጥሏል። ይህን የተመለከቱ ሰዎችም ሴዶ ራሱን ለውድድሩ ብቁ ከማድረግ ይልቅ በውድድሩ በመሳተፉ ብቻ ስለሚያገኘው ገንዘብ ትኩረትን ማድረግ መርጧል በማለትም ወቀሳዎቻቸውን ሲሰነዝሩበት ተሰምቷል። ሴዶ ወደ ውድድሩ የቀረበው ፈጽሞ ውድድሩን በሚያመጥን ደረጃ ምንም አይነት የተወዳዳሪነት አቅምን አላሳየም። የዚህ ስፖርት ዘርፍ ስፖርተኛ መሆኑንም እንጠራጠራለን ያሉም አሉ። ምን ከአንድ ዙር በላይ ግን እኔ ህዝቡ ነው ያለው ማለት እዚህ ጋር በላው ሲል ቀጥቅጠው ጠብጥበው ካሉኝ ህዝቡን እያየው ማለት ጨርሰው ካሉኝ ቶሎ አልቋል። በመጀመሪያው ዙር አልቋል። ያም ሆኖ ጆኒ አሸንፏል፣ ክብሩንም አስጠብቋል። ሴዶ ቢሸነፍም አጥጋቢ ቼኩን ነክሷል። እውነታው ይሄ ነው።